ዛሬ ምንድነው የምንማማረው? በምሳሌ መሰረት ነው ዛሬ ደግሞ የምነግራችሁ። እንግዲህ አብይ ጾምን 2 ወር ወይም 55 ቀን ጾመናል፣ ጸልየናል፣ ሰግደናል። በየገዳማቱ ብዙ እህቶች፣ ወንድሞች፣ አባቶች ዞራችኋል አይደል? ግን አንድ ነገር ግን ማድረግ አለብን። ያ ምንድነው? በምሳሌው አነጋገር ልንገራችሁና እዚያ እናንተ ወደ ራሳችሁ ተወስዱታላችሁ። እናንተ የምትሰሩበት መስሪያ ቤት 1 ወር ሙሉ ተቀጥራችሁ እየሰራችሁ ነው እንበል። 1 ወር ሙሉ ደሞዝ የሚከፈላችሁ ወር ሲሞላ ወይ በ30 ነው ወይ ደግሞ ብቻ በወር ነው። ወሩን ሙሉ ሰራችሁና ልክ ደሞዝ ለሌሎቹ ሲከፈል ግን ለእናንተ አልተከፈላችሁም። ለምን ብላችሁ ስትጠይቁ አይ የእናንተ ስም ላይ ስማችሁ አብሮ ወደዚያ ወደሚከፍለው በባንክም ከሆነ ወይ ደግሞ ገንዘብ ከፋዩ ጋር ስማችሁ አብሮ ሄዷል። ግን የዋናው የኃላፊው ፊርማና ማህተም የለበትም የእናንተ ስም ላይ፣ ስለዚህ አይከፈላችሁም ተባላችሁ። ምን ታደርጋላችሁ? እንደዛ ብትባሉ ምንድነው ያላሟላችሁት? ለምን ብላችሁ ስትጠይቁ ኃላፊው አይ ስራ ቦታ መጣችኋል፣ ግን በአግባቡ አልሰራችሁም፣ እኔ ስሩ ያልኳችሁን አይደለም የሰራችሁ፣ እናንተ ሌላ ነው የሰራችሁት ብሎ ይላችኋል ማለት ነው። ምክንያቱም ኃላፊው ያዘዛችሁና እናንተ የሰራችሁት ስራ የተለያየ ስለሆነ። ይህን ምሳሌያዊ አነጋገር ወደኛ ህይወት ላምጣላችሁና ጾማችሁ፣ ጸልያችሁ፣ ሰገዳችሁ፣ መጸወታችሁ ይህን ሁሉ አደረጋችሁ፣ ግን ኃላፊው ዋናው አንድ ነገር ግን አዝዟችኋል። ይህን ሁሉ ነገር ስሩ፣ ግን ተጨማሪ ነገር ደግሞ አንድ ነገር እንድትሰሩ አዝዟችኋል። ያንን ያዘዛችሁትን ግን አላረጋችሁም። ለዛ ያንን ስላልሰራችሁ ምን አደረጋችሁ ማለት ነው? ማህተምና ፊርማ አላደረገበትም ማለት ነው። ምኑ ላይ? የእናንተ ስም ላይ። ይህ ማለት ጾማችኋል፣ ጸልያችኋል፣ ሰግዳችኋል፣ መጾታችኋል፣ በየገዳማቱ ዞራችኋል፣ ግን አንድ ነገር ግን ይቀራችኋል። ምን? የክርስቶስ ስጋና ደም ካልበላችሁ ካልጠጣችሁ፣ ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ምንድነው? የክርስቶስን ስጋና ደም ካልበላችሁ ይህ ሁሉ የምትሰሩት ስራ ዋጋ የለውም ማለት ነው። ምክንያቱም ማህተም ያስፈልጋልና ፊርማ ያስፈልጋልና ያንን ደሞዝ ለመቀበል። ይህን ደግሞ እኔ አይደለሁም ያልኩትኝ። የዮሐንስ ራእይ ምዕራፍ 7 ከቁጥር 1 ጀምሮ ብታነቡት ምን ይላል? ስለ ማህተም ማለት ነው። እስኪ ከታያችሁ በጽሁፉ ላሳያችሁ፣ ጽሁፉን ከታያችሁ ማለት ነው። እሺ፣ በእግዚአብሔር ማህተም ስለሚታተሙ ይላል። ከዚህ በኋላ በአራቱ በምድር ማዕዘን፣ እንግዲህ በደንብ ካልታያችሁ ይቅርታ፣ ቁመው 4 መላእክትን አየሁ። እነርሱም እስኪ በደንብ ይታያችሁ ደስ ይለኝ ነበረ። አይታይም አይደለ ክርስቲያኖች? እሺ እኔ ላንብብላችሁ። እነርሱም እዚህ ጋር እንትን ልበላችሁና እነርሱም ነፋስ በምድር ላይ ወይም በባህር ላይ ወይም በማንኛውም ዛፍ ላይ እንዳይነፍስ 4ቱን የምድር ነፋሳት አገዱ። የሕያው እግዚአብሔርን ማህተም የያዘ ሌላ መልአክ ከምስራቅ ሲወጣ አየሁ። የብስንና ባህርን ሊጎዱ ስልጣን ለተሰጣቸው ለ4ቱ መላእክትም በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች
ግንባራቸውን እስክናተምባቸው ድረስ ምድርንም ቢሆን ወይም ባህርን ወይም ዛፎችን በአንድ ጊዜ አታጥፉ አላቸው። የታተሙትንም ቁጥር ሰማሁ ይልና ከዚያም ይላል ከዚያም ቁጥር 9 ላይ ከዚያም በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን አየሁ። ከሕዝብና ከአሕዛብ ከነገድና ከልዩ ልዩ ወገን በዙፋኑና በበጉ ፊት ቆመዋል። ነጭ ልብስም ለብሰዋል። በእጃቸው ዘንባባ ይዘዋል። በታላቅ ቃልም በዙፋኑ ለተቀመጠው ለአምላካችን ለበጉ ማዳን ይገባል እያሉ ይጮሃሉ። መላእክትም ሁሉ በዙፋኑና በአለቆች በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ሰገዱ። ለእግዚአብሔርም እየሰገዱ እንዲህ አሉ፣ አሜን። ምስጋና እና ጥበብ፣ በረከትና ውዳሴ፣ ኃይልና ብርታት ከዘላለም እስከ ዘላለም ለአምላካችን ይሁን አሜን። ከአለቆችም አንዱ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከየትስ መጡ አለኝ። እኔም አቤቱ አንተ ታውቃለህ አልሁት። እርሱም እሊህ ከጽኑ መከራ የወጡ ልብሳቸውንም በበጉ ደም አጥበው ያነጹ ናቸው አለኝ። ስለዚህም ወደ እግዚአብሔር ዙፋን ቀረቡ። በመቅደሱ ውስጥም ቀንና ሌሊት ያመሰግኑታል። ያም በዙፋኑ ላይ የተቀመጠው በእነርሱ ላይ አድሮባቸው ይኖራል። ዳግመኛም አይራቡም አይጠሙም፣ የፀሐይ ሐሩርም አያገኛቸውም። በዙፋኑ ፊት ያለው በጉ ይጠብቃቸዋልና ወደ ሕይወት ውሃ ምንጭም ይመራቸዋልና። እግዚአብሔርም እንባን ሁሉ ከዓይናቸው ያብሳል ይላል። አያችሁ ክርስቲያኖች፣ ስለዚህ ምን ያስፈልጋል ማለት ነው? የክርስቶስ ስጋና ደም ያስፈልገናል። ይህ ሁሉ ምንሰራው ምን መጸውተው ብዙ ነገር የምናደርገው ያለ ክርስቶስ ስጋና ደም ምንም ዋጋ የለውም። ይህን ደግሞ ሌላ አንድ ነገር ላስረዳችሁ። በእስራኤላውያን በግብጽ እንግዲህ ቅዱስ ሙሴ አማካይነት ሲወጡ ምንድነው የሆኑት? የመጀመሪያ ልጃቸውን መቅሰፍት በሚገል ሰዓት ምንድነው የተባሉት? በየበራችሁ ላይ የበጉን ደም ረዱና ቀቡት ተባሉ። በየበራቸው ላይ በበሩ መቃን ላይ ማለት ነው። ያንን ደም የቀቡትን ያ የሞት መልአክ ምን አደረጋቸው ማለት ነው? አለፋቸው፣ ያ የበጉ ደም በተቀባበት ቦታ። ስለዚህ ዛሬ እኛም ክርስቲያኖች የክርስቶስ ስጋና ደም እንጂ በእኛ ስራ እንደማንጸድቅ ይህን ማወቅ አለብን ማለት ነው። ስለዚህ የበጉ ደም የኢየሱስ ክርስቶስ ደም ለእኛ ያስፈልገናል። ጹማችሁ፣ ጸልያችሁ፣ ሰግዳችሁ፣ መጹታችሁ ይህን ሁሉ ነገር አድርጋችሁ ክርስቲያኖች ያለ ክርስቶስ ስጋና ደም ምንም በቃ ምሳሌ 1000 ሲባዛ በዜሮ እንግዲህ ውጤቱን እናንተም ታውቁታላችሁ ምን እንደሚሆንና የኛም ሰራን አገለገልን ብዙ ነገር አደረግን፣ ግን የክርስቶስ ስጋና ደም ካልበላን ካልጠጣን እየሰራነው ስራ በዜሮ ነው የሚባዛውና ክርስቲያኖች ንስሐ ገብተን የክርስቶስ ስጋና ደም እንቀበል። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ብዙዎቻችሁ አይ እኔ እኮ ነገ ክፉ ነገር ብሰራስ እንዴ ነገ ብሞትስ የሚለውን ነገር ደግሞ እያሰብን፣ ምክንያቱም ያለ ክርስቶስ ስጋና ደም በምንም በሉት በምንም እችን ዓለም ማሸነፍ አንችልም። ምክንያቱም ኢየሱስ ክርስቶስ መጥቶ ለእኛ ሲል የተጠመቀው፣ የተሰቀለው፣ የተገረፈው፣ የተራበው፣ የተጠማው 40 ቀን 40 ሌሊት በሲና በረሃ የጾመልን የጸለየልን በዲያብሎስ የተፈተነው ሁሉ ይህም ሁሉ ለእኛ ኃይል ለመስጠት እንጂ ሌላ ምንም፣ እሱማ በአምላክነቱ ሁሉም ምሉ ምንም ይህ ነው የሚባል የጎደለበት ነገር የለም። ሰማይና ምድርን የፈጠረ ሁሉ በእጁ የሆነ ሁሉ በደጁ የሆነ ምንም የሚሳነው ነገር የለም። ግን ለእኛ ኃይል ለመስጠት የዲያብሎስን ኃይልና ብርታት የሞትን ስልጣን ሽሮ ዛሬ የኛ ሞት እኮ ከአንድ ቦታ ወደ አንድ ቦታ መቀየሪያ ነው። እዚህ ምድር ለሰራ ነው ስራ
ወደ ሰማያዊ ሄደን ደሞዛችን የሚከፈልበት ነው። ጥሩ ከሰራን ዘላለማዊ ሕይወት፣ ክፉ ከሰራን ደግሞ ያው ደግና ክፉ ሁለት ነገር፣ ምክንያቱም በእጃችን ሁለት ነገር አለ፣ እሳትና ውሃ። ምርጫው የኛ ነውና ይህን ነገር እናድርግ፣ እንማር፣ እንንቃ። ክርስቲያኖች እንዲያው ቢያንስ ይህን 2 ወር እንኳን ጾማችሁ እባካችሁ ንስሐ ገብታችሁ ያላችሁ ሰዎች የክርስቶስን ሥጋና ደም ሳትፈሩ እንደ ቸርነትህ እንደ እኔ ኃጢአት ሳይሆን እንዳንተ ቸርነት ይቅር በለኝ ብላችሁ የክርስቶስ ሥጋና ደም ተቀበሉ ለማለት ነው። ክርስቲያኖች ኢየሱስ ክርስቶስ ይቅር ይበለን፣ እኛንም በሞቱ ሞትን ድል የነሳልን ለእኛ ሲል ነውና እባካችሁ ክርስቲያኖች እንንቃና የክርስቶስን ሥጋና ደም እንቀበል ለማለት ነው። ይቆየን። አብርሃም ፍቁርከ በእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኖ